ነገር ይሄ ነው። በሽታ ላይ እየጣላት የባሰ በሽታዋ ይኸውልሽ ይሄ ነው። አካውንት የላትም። ለብሮ ማልናደደው 4 ዓመት ዱባይ ሰርታለች። 3 ዓመት እንትን ሰርታለች። የት አለ ብሩ? የት ነው ያለው? አንቺ እኔ አካውንት አለኝ እያልኩ ለአንቺ እየነገርኩኝ ያልተማርኩኝ አይደለሁም። ለአንቺ አካውንት አለኝ ይሄ አለኝ ብዬ እንኳን ለአንቺ ለእናቴ አልነግራትም ማሬ። ስለዚህ አልቸገረሽም ማለት ነው። ለምንድነው ቸገረኝ ብለሽ መተሽ የምታሳጭኝ? አካውንት ካለሽ እኔ እኮ መናደድብሽ ለምንድነው ብሯን የማትይዘው በማለት ነው። ስለዚህ አንቺ አለሽ በቃ ካለሽ ብሬን ስጪኝ። አንዴ ታምሜ ተቸገርኩ እንደሆንኩ ትያለሽ። እሺ ብለን ደግሞ የእንትን የኔ በዚህ ነው ብዬ ስልሽ ደግሞ እኔ ላንቺ ነው ወይም ነግርሽ ኦኬ፣ በአንዱ ነገር የሆነ መስመር ያዥልንና እንትን በይም በቃ እኔንም አታወዛግቢ። እናት አካውንት አለሽ? አዎ አካውንት አለ ያለው። ለምን ደበቅሻት እሷን? እንዴ አሁን ምን ብዬ አካውንት አለኝ ብዬ ምን ብዬ ነው አካውንት አለኝ። የኢትዮጵያ ንግድ ባንክ ከቤሩት ኢትዮጵያ እንደገባሁኝ ነው ያወጣሁት። አለኝ አካውንት ሰው ጋር ታውቃለች። እሷ ማን ጋር እንዳለ ራሱ ታውቃለች። አቡ አይደለም ይኸውልሽ፣ ውሽ ነገር ልንገርሽ አለባችሁ አይደለም ለአንቺ አካውንት እኔ በጣም እንደ ውሸት የሚያስጠላኝ ነገር አንዴ ሚውት አድርግና ልንገርሽ። ቆይ ሁለቱንም ፕሊዝ ልናገር። ቅድም አንቺ አካውንት ነምበር እንዳለኝ ለአንቺ መንገር ስለማልፈልግ ነው አልሽ። አሁን ደግሞ አካውንት ማንጋ እንዳለ ራሱ ታውቃለች። አካውንት እንዳለኝ ዋሸሽ እናት። እዚህ ጋር ቅድም እሷ ቤቱን እሷ በ120 ሺህ በ90 ሺህ ያደስኩት ብላ 60 ሺህ ብላ 130 ሺህ ያለባት ብላ ሪከርዱን አወጣለሁ ስላት አዎ እሺ 90 ሺህ ያለች። ሁለታችሁም ትዋሻላችሁ። ውሸት ደግሞ በጣም አጸያፊ ነገር ነው። አዎ እኔ ክሬን ይዤ ነው የምምልልሽ። እኔ አንድ ውሸት እኔ ማውራትም አልፈልግም። አሁን ራስሽ እሺ አዳምጪኝ። አሁን ራስሽ አካውንት ነምበር አካውንት እንዳለኝ ለአንቺ መንገር መሀይም ነኝ ወይ ለአንቺ አካውንት እንዳለኝ ምነግርሽ መንገር ስላልፈለኩ ነው ብለሻል አላልሽም? ዋን ሰከንድ ብያለሁ። ቆይ ልንገርሽ በሰከንዶች ውስጥ ቃልሽን ቀይረሽ አካውንት እንዳለኝ ታውቃለች፣ ማን ጋር እንዳለም ካርዱ ታውቃለች አላልሽም እኮ? ቆይ ልንገርሽ አቡ እንደዛ ያልኩት እኔ አካውንት ከቤሩት ኢትዮጵያ ገብቼ ሳወጣ ማለት ነው አቡ ብዙ ብር የለውም ነበረ። ከዛ ስመጣ የት አስቀምጬ መጣው እሱን አካውንት እናቴ ራሱ ትወቀው አትወቀው አላውቅም፣ ሰው ጋር ነው አስቀምጬ መጣሁት። ቅድም ነይና ጸበል ግቢ እያሉኝ ያሉ አባት አሉ ያልኩሽ እሳቸው የእሳቸው ሚስት ጋር አስቀምጬ መጣሁኝ። ገባሽ? አካውንት እንዳለኝ ታውቃለች። ምክንያቱም እኔ ለእሷ ነግሪያት አላውቅም አካውንት አለኝ ብላ። ዝናሽ ግን ትነግራታለች። እናት በቃ ተይው ትነግራታለች። ውሸት እኮ እኔ አልነገርኳትም ሀቡ፣ እኔ አልነገርኳትም። ግን ያችኛዋ አብራን ስላለች ቤተሰብ ስለሆነች እሷም ስለምትደውልላት ትነግራለች። አቡ እኔ ምን ጊዜ ቅድምም ይኸውልሽ በግምት እያወራሽ ነበር። ግምት አታውሪ። እርግጠኛ የሆነ ነገር 100% ሹር የሆነ ነገር ራስሽ የነገርሽው ነገር ብቻ አውሪ። ትነግራታለች ብዬ ስለማስብ በምታስብ በመሰለኝ አይወራም። እርግጠኛ የሆነ ነገር ነው የሚወራ። አሁን ያለፈው አልፏል። እናንተ የአንድ እናት ልጆች ናችሁ፣ እህትማማቾች ናችሁ። ታርቃችሁ በሰላም ህይወታችሁን ነው መቀጠል ያለባችሁ። እናንተ እርስ በርስ እንዲህ ስትባሉ ያየ ባዳ ነገ ችግር ላይ ብትወድቁ አይረዳችሁ። እነዚህ ለእርሳቸው እርስ በርስ ለራሳቸው ያልሆኑ ለማንም አይሆኑም ብሎ ማንም አይረዳችሁ። ነገ አንዳችሁ ኩላሊታችሁ ፌል ቢያደርግ ቀዶ ጥገና ንቅለ ተከላ አንዷ ለአንዷ ኩላሊት ብትሰጥ ገንዘቡን ህዝብ አይረዳችሁ። ለምን እነዚህ ነገር በምንሰጣ ይባሉበታል ብሎ እርዳታም ሰው አይረዳችሁ። ማንም ከጎናችሁ የሚቆም አታገኙም። እርስ በርስ ከጎን ካልቆማችሁ እንዴ ሰው ለራሱ ለስጋው ካልሆነ ለማን ይሆናል? ምንም ነገር እኮ ከራስ ነው የሚጀምረው አይደል? ራስ ማለት ቤተሰብ ማለት ነው። ምንም ቢሆን እመኝኝ፣ ሁለታችሁም እመኑኝ፣ ዛሬ ያልፋል። ዛሬ ያልፋል። የከበባችሁ ባዳ ጓደኛ፣ በሁለቱም ጎን የከበበ ባዳ ጓደኛ አራጋቢ ሁሉ ይበተናል። አደ ኢንድ በመጨረሻ አብራችሁ የምትቀሩት አንዳችሁ ቀድማችሁ ብትሞቱ የአንዳችሁን ልጅ አንዳችሁ የምታሳድጉት እናንተ ናችሁ። ባዳ አይደለም። እናታችሁ ይሄንን ብትሰማ ይሄ ሪከርድ ተደርጎ እናታችሁ ጋር ቢደርስ በጣም ታፍርባችኋለች፣ ታዝንባችኋለች። ስለዚህ ራሳችሁን ለባዳ አሳልፋችሁ አትስጡ። ታረቁ። ታርቃችሁ ያለፈው አልፏል። ይቅር ተባብላችሁ ገንዘብ ከስጋ ከቤተሰብነት አይበልጥም። 100 ሺህ ምንድን ነው? መስኪ በመጀመሪያ ደረጃ እንደ ታናሽ ትሬት ስላላረኩሽ
ይሄ መንፈስ እያለብሽ ያንን እንኳን ሳልረዳ ስላላዘንኩልሽ ይቅርታ በያት። ታላቅ ብትሆኝ ታናሽ ደግሞ እንደ ታላቅ ስላላከበርኩሽ በትንሹም በትልቁም እየተነሳ ወድጄ ሳይሆን መንፈሱ አስገድዶኝ ብሎክ ስለማደርግሽ ይቅርታ አድርጊልኝ በሏትና ተታረቁ። ገንዘቡን ደግሞ አሁን አንቺ የ3,000 ድርሃም ማሻ አላህ በወር 150,000 ደሞዝተኛ ነሽ። እኔ ብሳለው ካለች ስጫት 100,000 ድርሃሙን 100,000 ብሩን በየወሩ 50 ብር ናት። አይፎን 16 አለሽ አይደል? በኢትዮጵያ 100,000 ያወጣል አልሽት። ለምን አይፎንሽን ሰተሻት ሽጣ ብሯን እዳሽን አትከፊ? ሀቡ ይቅርታ አድርጊልኝ። እኔ ማለት ነው እንኳን የእሷን ልንገርሽ ሀቡ፣ በዚህ ከመጣችብኝ ማለት ነው እኔ ዱባይ ስመጣ ብር አጥቼ በሶሻል ሚዲያ ማቀው ልጅ ነው የሰጠኝ። ይሄ ልጅ የት ነው ብዬ በልጆች ሁሉ አስጠይቄ ሚዲያ ላይ ሁሉ አውጥቻለሁ። እንኳን የእሷን ብር ልበላ ሀቡ፣ የእኔ ደሞዝ በወር 3,000 ብር ነው። 3,000 ድርሃም 3,000 ድርሃም ማሻአላ 3,000 ድርሃም በኢትዮጵያ ስትሰሪው ማሻላ ፈጣሪ ይክበር ይመስገን። ወደ 150,000 ነው ደሞዝሽ ማሻአላ። እሺ አቡ ጋር ለምን አመጣሽኝ ታዲያ? ዝም በይ ታላቅሽ ናት። ተይ እኮ ዝም ትበላ ሀቡ። ታላቅሽን እንደዚህ አይባልም። ታላቅ ሀቡ አንቺ የእኔ ብሶት ምንም አልተረዳሽኝም። እሺ እናቴ እሺ እያዳመጥኩሽ ገባሽ? እኔ የእሷን ብር መጥተው ጓደኞቼ መናገር ይችላሉ። አልሰጥም። እኔ የሰው ገንዘብ ለእኔ አይበርክትልኝ። የሰው ብር 5 ሳንቲም እፈልግ ከሆነ ፈጣሪም አያድርግብኝ። የእኔንም ለሰው አሳልፎ አይስጥብኝ፣ የሰውንም ወደ እኔ ያምጣብኝ። እልህ ገብቶኝ አልሰጥም የእሷን ብር ያልኩት እሷ ማን ስለሆነች ነው አክስቴን አስቀምጣ በአክስቴ ፊት የምትጠይቀኝ? ሁለተኛ ገና ስራ እንደጀመርኩኝ ገና ስራ ላይ እየገባው መሆኑን አውቃ እንዴት ነው ብር ስጪ የምትለው? ገባሽ? ያ ነገር እልህን ይዞኝ ነው እንጂ እኔ የእሷን ብር መስጠት አቅቶኝ አይደለም። አው ጎበዝኝነት። አሁን ወደ ፖይንቱ መጣሽልኝ። እልህ ብላጭ ያስውጣል። እልህ የሴጣን ነው። ስለዚህ እልሁን ታይና አንቺም ብሩ ስጫት። እሷ ኢትዮጵያ ውስጥ ከሆነች ከቸገራት ተታረቁ። ያለፈው አልፏል። ኢትዮጵያ ውስጥ አይደለችም አቡ፣ ኢትዮጵያ ውስጥ አይደለችም። ወጣች መልሳ ተመልሻለሁ እኮ አቡዬ መጥቻለሁ። አሁን እሷ እልህ ነው ገንዘቡን ላለመስጠት ነው። አንቺ ቤት ለምን አመጣሽ? ሰው ይሻል ብላኛለች እኮ ጓደኞቼ እንትን ብለን እየጠበቅንሽ ነው ሂጂ። አንቺ እንደውም የምፈልገው አቡ ቤት እንድከሺ ትዋረጃታለሽ ብለኛል። ልክልሻለሁ ወይ እሱን አቡዬ ያወራለሽ ልንገርሽ። እኔ ሀቡ ቤት ወስድሻለሁ ስትል ውሰጂ። ህዝብ ወይኔን ይረግማል ወይ አንቺን ይረግመናል። የዛን ጊዜ ሂጂ አቡ ቤት፣ ከዛ እዛ እንተያያለን። ከፈለሽ ኢማራት ነይና ክሰሽኝ ብያታለሁ። ይሄንን ብያታለሁ። እኔ 5 ሳንቲም የምክለው ነገር መስኪ እናት ታናሽሽ ናት። መንፈስ ነው ምናምን እንዳለባት ታውቂያለሽ። መንፈስ እኔ ጤነኛ ነኝ። እኔ የለብኝም። ጤነኛ ነኝ ሀቡ፣ በጣም ጤነኛ ነኝ። ኪያ ይጠየቃታል። የጤነኛ ከሆንሽ ኪያ ያለ ጸበል የሚያስገባል። አረ ውሻ ፍር በመቤቴ ተያረ በማርያም ተያረ አንቺ ልጅ ተይ በድንግል እሺ። ይሄ እኮ ነው ትናንትና እንደ ዛሬ ያለው አቡ እያወራችሁ እኮ ነው ከቅድም ጀምሮ። አንዴ ዝም በሉ እናት። አንቺ አይደለሽ ቅድም መንፈሱ ያበሰ እኮ አሁን እኮ ተሽሎኛል። እኔ እኮ ተሽሎኛል ነው እኮ እሱ ደግሞ ይኸውልሽ፣ እንደዚህ አይነት ነገር ደግሞ ከገዛ ቤተሰቦቻችን ጋር እንዳንስማማ እንድንጋጭ ያደርገናል። ይሄን መረዳት አለባት መስኪ። ደግሞ ምንም ነገር ብትፈርድብሽ አይገባል፣ ልትረዳሽ ይገባል። እህቷ ነሽ። እህት ደግሞ እህቷን መቻል አለባት። ምንም ነገር ልትችልሽ ይገባል። ለዚህ ነው ይኸውልሽ አቡ ምርቃው ለዚህ ነው ታደርጋለሽ እንዴ? አንቺ እህቷ አይደለሽ እንዴ? እህትሽ ልንገርሽ አቡዬ ሚውጥ እሺ አይደለም አቡ ትቦልኪኛለሽ። እኔ ቀጥታ ስልክ የለኝም። መብራንም በሰው ኢሞ ነው የምጠቀመው። ብዙ ጊዜ ራሷን ብላለች፣ ቦልካታለሁ ብላለች። ችግር የለም ትቦልክሽ፣ ጠብቂያት። ሙዷ በመጣ ሰዓት በለቀቃት ሰዓት ስትከፍትልሽ አውሪያት። በቃ እህት ማን ነው ማንን የሚችለው? እኔ አንድም ቀን ይኸው ስለማውቀው ማለት ነው መቤቴን ነው የምለው። እኔ እንደውም ስትታመን በውስጥ በምን ልደውል በምን ይኸው የሚደውሉ ልጆች አሉ። ለምን እዚህ ጋር አይጽፉልሽም? በምን ልደውል ቦልካኛለች። እግዚአብሔርን ነው የምልሽ። ለዚህም ነው እኔ ዝም የምላት መልስም የማልሰጣት ለዚህ ነው።
ግን አንዲት ታማሚ እህትሽ ትታመማለች ብለሻል። ራስሽ መንፈስ አይደል? እሷን ብላለች። ኪያም መጥቶ መስክሯል። ታማሚ እህትሽ 100,000 ብሩን አንቺ ካታር ላይ ጥሩ ሀገር ስራ እየሰራሽ 100,000 ብሩን መጠየቅሽ ትክክል ነው ብለሽ ታስቢያለሽ? ለምን እንደጠየቅኳት ልንገርሽ አቡዬ። እዚህ ጋር ብድር እኮ ነው የጠየቀችኝ። ስትወስድ አይደል እንዴ? ይሁና አትምሪያትም። ታናሽሽ ናት፣ ታማሚ እህትሽ ናት። ብትምሪያት 100,000 ብር ገደል ይግባ። ከእናቴ ልጅ ከስጋዬ ከእህቴ ይበልጣል። ነገ እሷ አንድ ካስፈለገ አቡዬ አይበልጥም። ግን ካፏ የሚወጣው ነገር ያስጠላል። እንደ እህት አይደለም እኔን የምታናገረኝ አቡዬ። ይሄ በቂ ምክንያት አይደለም። ኔዎች ለምን መሰለሽ? አይደለም በቂ ምክንያት አይደለም አቡዬ። ቢያስፈልግሽ ዋጋ የማይተመነውን ኩላሊት ልትሰጥሽ የምትችለው በሰጠው መሰደብ አለብኝ? በቸገራት ባበድርኩ መሰደብ አለብኝ አቡዬ? ንገሪኛ። ታናሽና ታላቅ ሁሌም ይሰዳደባል፣ ይታረቃል። አንቺ ደግሞ እኔ ያላልኩም ራሷ ናት ሄደሽ አሰቂ ብለሻል። ለዛ ማስረጃ አለኝ ብለሻል። ሰው ያለ ማስረጃ ምናምን መባባል አያስፈልግም። በቃ እናንተ እህትማማቾች ናቸው፣ የአንድ እናት ልጆች ናቸው፣ ስጋ ናቸው። ምንም ቢሆን እኛ ባዳነን ነገ ስንቀር እንቀራለን። እዚህ ብትታረቁ ነው የሚሻለው። እናት አንቺ እንደ ታናሽ እህትነትሽ ይቅርታ ጠይቂያት እህትሽን። ያ ነው የሚሻለው። ሌላ ምንም መፍትሄ የለውም። 100,000 ብሩን ደግሞ 100,000 ብር ነው፣ 130,000 አይደለም። 90,000 130,000 ሀቡ ማሪ፣ አንቺ እኮ ቅድም ራስሽ ባለበትሽ ቤቱ 400,000 ቢሸጥም አያወጣም። እኔ በተሳዳቂ አለኝ አንዴ እናት እኔ ራሴ እየተናገርኩ ላይቭ ሪከርዱ ማውጣት እችላለሁ። ቅድም መስኪ አንቺ ራስሽ ቤቱ ቢሸጥ ራሱ 400,000 አያወጣም። የአካባቢውን ሰው መጠየቅ ይቻላል። እሷ ያሳደሰችው 120,000 እኔ ደግሞ ያገዝኩት 90,000 ብለሻል እኮ። ያ 90,000 የእንትኑን ደርቤ ነው። እሺ በቃ ብዬ 90,000 እኮ 90,000 ያግዘሻል። ስለዚህ እህትሽ ያለባት 100,000 ነው። እና ባንዴ ልጨርስ። ቅድም 3 ሰዓታት ሰተን እኮ አዳምጠንሻል። ልናገር ነው 10 ደቂቃ አላወራም። እኔ ባወራ ስላላደረግኩ እንጂ እያወራሁ አይደለም። ይቅርታ እኮ ሚዩት አድርጊ አማሪ። ታዲያ ምት ካላረግሽ እንዴት እንደማመጣለን? 100,000 ብር ከእህትነቷ ከስጋነቷ 100,000 ብሩ ይበልጥብኛል ካልሽ ስራ ጀምራለች። አሁን ትታገሻትና በ2 ወር በ3 ወር ከደሞዟ ላይ ለእናቷና ለልጇ እየላከች እየቆረሰች በ3 ወር በ4 ወር ክፍያ ትከፍልሻለች 100,000 ብር። አይ 100,000 ብር ከእናቴ ልጅ ከስጋዬ 100,000 ብር አይበልጥብኝም ይቅርብኝ ካልሽ ይሰየው። መስኪ እናት እንደ ታናሽነቷ አንቺ እንደ ታላቅነትሽ ታላቅ ስለሆነ የሚከበረው ይቅርታ ትጠይቅሻለች። ከእናትና ከአክስት ግን ማን ይበልጣል? ማን ይቀርባል ከእናትና ከአክስት? ላውራ እንዴ? ይቅርታ አይ እኮ መስኪን ጥያቄ ጠይቄያለሁ እንድትመልስ። ወይ ኦኬ መስኪ እኔ ነው እንዲ አቡዬ ኮመንቶችን መስሎኝ ነው። ኮሜንታተሮች ነው አቡዬ። ይሄ ነገር ብዙ ነገር ስላለው ይቀር። አይ ኖ በምንም ነገር ውስጥ ሳንገባ ኢንጄኔራል ከእናትና ካክስ ማናት ናት? እናት ናት። አመት ቀድሞ የምትበልጠው ቀድመን የምናውቃት መጀመሪያ ከውስጧ ከማፀኗ ወተን መጀመሪያ አይናችንን ስንከፍት የምናያት እዚህ ምድር ላይ እናታችንን ነው። ከእናቴ አክስቴ አትበልጥብኝ። ለእኔ ምንም ብታደርግልኝ አክስቴ ወርቅ ብታነጥፍልኝ እና እናቴ አመድ ብታነጥፍልኝ እናቴን እመርጣለሁ። ለምን እናቴን ነው ቀድሜ የማውቃት። እኔ ወደዚህ ምድር እንድመጣ ምክንያቷ እናቴ ናት። አርግዛ የእርግዝና ስቃይን አሳልፋ አመጣ የወለደችኝ እናቴ ናት። በፍጹም ከእናቴ አክስቴ ልትበልጥብኝ አልችልም። እናቴ እየገረፈችን ብታሳድገኝ እናቴ ናት። ትክክል ብትሆንም ባትሆንም እናቴ ናት። እየሰደበችን ብታሳድገኝ እናቴ ናት። ገባሽ? መቼም እናትና አክስቴ ቢጣሉ ለአክስቴ ላግዝ አልችልም። አክስቴ ጋር ሀቅ ቢኖርም ከእናቴ ጎን ነው የምቆመው። ትክክል እንዳልሆነች እየነገርኳት ከእናቴ ጎን እቆማለሁ። እናቴ የሚበልጥብኝ ነበር። ይሄ ደግሞ የሚገባን እናታችንን በህይወት ስናጣ ነው። ገባሽ? ብታጠፋም ሙሉ የሰፈር ሰው ቢነሳባት እናቴ ላይ ከእናቴ ጋር ቆሜ እናቴ ትክክል አይደለሽም አጥፍተሻል፣ ግን ብታጠፊም ልክ ብትሆኝ ምን ሁሌም ከጎንሽ ብዬ ከእናቴ ጎን እቆማለሁ። ከነ ስህተቷ ከጎኗ አቆማለሁ። ገባሽ? ከእናት የሚበልጥ ነገር የለም። ማንም አይበልጥም ከእናት። እኛ አብደን ብንወድቅ እናታችን ብቻ ናት ሰብስባ ልታሳክመንም ጸበል ልትወስደን ምንም ልታረግልን የምችለው። ሌላ አክስት ሀያት አጎት ይሰለቻል። ባይዘዌ እናት ብቻ ናት እስከ ለተሞቷ የማትሰለቸው ልጇን።
ልጇን ከነበሽታው ከነንከኑ ከነጉለቱ የምትወደው እናት ብቻ ነው። ማንም ሰው እናታችን የፈለገ ብታስቀይመን ከሌላ ሰው ጋር ከእናታችን ጋር ከተጣላ ሰው ጎን ቆመን አንቺ ያደርገሻል እያልኩሽ አይደለም፣ ግን የሚያደርግ ማንም ሰው ካለ ሁሌ እናት ትክክል ናት። እናታችን ብትሰድበን፣ ብትቆጣ፣ ብትገርፈን ስለምትወደን ነው። እኛን ከስህተት ለመጠበቅ ነው ቤተሰቦቻችን እየገረፉ የሚያሳድጉን። እኛን ከመጥፎ ነገር ለመከላከል ነው። ነገ ይወድቃሉ ብለው ከሚፈሩት ነገር እኛን ለመጠበቅ ነው። እኔ ቤተሰቦቼ በጣም ይቆጣጠሩኝና በሰፈር ልጆች እቀና ነበረ። ጥፍር ቀለም የተቀባ ሰው ሳይ እቀና ነበር። እኔ ስለማይፈቀድልኝ ሱሪ የለበሰች ሴት ሳይ ታድላ ነፃነቷ አልነበረ እቀና ነበር። 12 ሰዓት ካለፈ በኋላ ውጭ በቆሙ ልጆች አዲስ ዓመት ሆኖ ችቦ ሲበራ ሄደው ችቦ በሚያዩ ልጆች እቀና ነበረ። እኔ ቤተሰቦቼ ከግቢ እንደወጣ ስለማይፈቅዱልኝ ስለነበር። ግን አሁን ነው የገባኝ እነዛ ልጆች የት እንዳሉና እኔ የት እንዳለው ሳይ አሁን ነው ቤተሰቦቼ ያን ሁሉ ቁጥጥር ያደርጉብኝ የነበረው ለካ እኔ ስህተት ላይ እንዳልወድቅባቸው ነው። እኔ መጥፎ ነገር ላይ እንዳልወድቅባቸው ነው የነበረው። እኛ ግን በሰዓቱ የሚመስለን ከጥላቻ ነው የሚመስለን። ከጠሉን ለምን ራሳቸው ወደዚህ ምድር አምጥተውን ለምን ይጠሉናል? እና እናንተ የአንድ እናት ልጆች ናቸው። ከማንም እና ከምንም በላይ መስኪዬ አንቺ አንድ ነገር ብትሆኝ ልደርስልሽ፣ ኩላሊት ቢያስፈልግሽ ኩላሊት የምትሰጥሽ እናት ናት፣ እኔ አይደለሁም። እናት ኩላሊት ቢያስፈልጋት መስኪዬ አንቺ ነሽ እህቷ ኩላሊት የምትሰጫት። ሌሎቻችን ሁላችንም ባዳ ነን፣ ስንቀር እንቀራለን። ነገር ከአንቺ የሚቀርብ የለም። እኛ ትርፍነን ማንም ጓደኛ ምናምን ሆይ ሆይ ምናምን የሚላችሁ ከጎናችሁ አንቺንም ከበው እሷንም ከበው ሆይ ሆይ ወደዚህ ወደዛ የሚሏችሁ ሁሉም ባዳ ነው። የሆነ ነገር ብትሆኑ ትንሽ ጊዜ ነው የሚያሽቃብጡት፣ ይሰለቻቸዋል፣ ይተዋቸዋል። የእናት ልጅ ስጋ ግን መቼም አታውሸምሽ፣ አይሰለቻትም፣ ሁሌም ታስታመሉሻለች። ስለዚህ ዋጋችንን ለማወቅ ግዴታ መሞት የለብንም። አንቺ የመስኪን ዋጋ እናት የመስኪን ዋጋ እንድታቂ ግዴታ መስኪ መሞት የለባትም። በህይወት እያለች የእህትሽን ዋጋ እወቂ። መስኪዬ የእናትን ዋጋ ለማወቅ ግዴታ እናት መሞት የለባትም። በህይወት እያለች መታወቀች የኔን ህይወት ሀቡ እንደ ታላቅ እህት አንድ ቀን ቁጭ አድርጋ መክራኝ አታውቅም። ልንገርሽ ሀቡ እንደ ታላቅ እህት አንድ ቀን ቁጭ አድርጋ እህቴ እንዲህ ነው እህቴ አይዞሽ አታድርግ ለእኔም ለማንም እንደ እህት ቁጭ አድርጋ መክራኝ አታውቅም። ሀቡ የሚደውልልኝ ቤተሰብ የለም፣ የሚመክረኝ ቤተሰብ የለም። እኔ ቅድም ሰልባጅ ላለችው ነገር እግዚአብሔር ምስክሬ ነው። ከሽፎን ውጪ እኔ አቡ ክርስቶስ ምስክሬ ነው። ሰውነቴን እያሳየው እንኳን አልለብስም። ክብሬን ጠብቄ በስነ ስርዓት ሀቡ ከትዳሬ ከተፋታሁኝ ማለት ነው 7 ዓመት ሆኖኛል። ወንድ አላውቅም። ክብሬን ጠብቄ ነው በዱባይ የምኖረው። ከቤተ ክርስቲያን ኢጃዛ ቤት ያውቁኛል። ሀቡ እንደ እህት ምንድን ነው የጎደለሽ? እህቴ ምንድን ነው ያጣሽው? እንደ ታላቅ ምንድን ነው የጎደለሽ? ምንድን ነው ያጣሽው? ምንድን ነው የተቸገርሽው? ለምንድን ነው ይሄ ነገር ብላ አንድ ቀን ቁጭ አድርጋ መክራኝ አታውቅም። ሀቡ ማከብርሽ እኮ አንቺ ቀርበሽ ስታወሪኝ ነው። እህቴ አይዞሽ አለሁልሽ ስትይኝ ነው እኮ። እኔ ሆነ ሞትኩ ልበልሽ ሀቡ፣ አልሙት ሞትኩ። ልጄን የውሻ ልጅ ናት አረዳም ልትል ነው። ልጇ ስላለች ነው እናቴን የምትረዳው የምትለው። እኔ ብሞት እናቴንም ልጄንም መንገድ ላይ ልትጥል ነው። ሀቡ እኔ 7 ዓመቴ በአረብ ሀገር ዱባይ 5 ዓመት። መስኪዬ አንቺ ትንሽ ምን አለብሽ መሰለሽ እናትዬ፣ ላይ እኔ ስላደረግኩ እሷን ታድርግ የሚል ነገር አለብሽ። እሷ ደግሞ እልኸኛ ናት። እንደተረዳዋት ስትናገር ታሪኳን ስሰማት እሷ እልኸኛ ናት። አንቺ ደግሞ ታላቅሽም እኔ ስላወጣው አንቺን ማውጪ እኔ ብቻ እንዳለብኝ ወይ ለእናቴ ማወጣው አይነት ነገር ነው። እሷ ደግሞ እኔ ልጄን የምታሳድግልኝ አክስቴ ናት። እሷ እናቴ ናት ልጇን የምታሳድግላት። ስለዚህ እሷ ወደ እናቴ በየወሩ የምትልከው እናቴ ልጇን እያሳደገች ስለሆነ ነው። እኔ ደግሞ ለእናቴ በበዓላት ብቻ በዓል ብቻ እየጠበቅኩ ለእናቴ ልክም አሁን ድምፅ ላሰማሽ የእናቴን ድምፅ ትፈልጊያለሽ? ቆይ መስኪ ዋቴቨር ላከችም አላከችም አንቺ ታላቅሽን መፎካከር እና ለምን አትልኪም ማለት የለብሽም። አለትክክል ነው እያልኩ አይደለም። ይኸውልሽ የራሷ ጉዳይ ነው።
እኔ ቅድም ነገርኩሽ እኮ ገና አንቺ እሷ ሳትመጣ መስኪ ሳትመጣ አንቺ ታሪኩን ተናግረሽ ምን አልኩሽ? ታሪክሽ ማለት እኔ እህቴ እርጂ አትርጂ እናቴን የማለት ጉዳይ የለብኝም። የፉክክር ቤት ሳይዘጋደር ይህ ፉክክር ሊሆን ነው። እኔ እናቴን ደስ እያለኝ እረዳታለሁ ከማንም ምንም ሳልጠብቅም ታናሽንም ታላቄንም ሳላይ እኔ እናቴን በደስታ እረዳታለሁ። እኔ ልክ ያለውና አንቺም ላኪ ብዬ ከእህቴ ጋር ፉክክር አልገባም። ምን አገባኝ? ስትፈልግ ትላክ፣ ስትፈልግ አትላክ፣ የራሷ ጉዳይ ነው። እኔ የሚመለከተኝ ስለ ራሴ ነው። ራሴ ልኬ ምርቃት ወስዳለሁ ከእናቴ። እሷ የእናት ምርቃት ማትፈልግ ከሆነ እኔ ምን አገባኝ? የኔና የእሷ የእህትነት ግንኙነት ሌላ ነው፣ እሷ ለእናቷ የምታደርገው ሌላ ነው። እኔ ማነኝ መሀል ገብቼ ለምንድነው ለእናትሽ ብር ማትልኪው? እናቴ ከፈለገች ትጠይቃል። ይሄ አምባገነንነት ይባላል። አትግቢ መሀላቸው፣ አያገባሽም። እሷ ከላከች ትላክ፣ ካላከች ቀረባት ምርቃት። ሀቡ እሺ፣ እኔ የምልሽ ሀቡ እሺ፣ መሀል አልገባም። አትርዳ እርጅን ብያት እኮ እኔ አላቅም። ሀቡ እኑሽ እናትሽን እርጅ እኮ ብያት አላቅም። ለቤቱ እኮ ነው የጠየቅኳት። ሀቡ አግዥኝ ያልኳት። እሺ አሁን እኔ ደክሞኛል፣ ልጄን ወስዳለሁ፣ ለአባት ሰጣለሁ። እሺ እናት ዋስታ፣ የዛን ጊዜ እኔም መርዳት አቆማለሁ ማለት ነው። ገባሽ ሀቡ? እኔ ደክሞኛል። ይኸው ሰማይና ምድር የፈጠረ አምላክ ምስክሬ ነው። ደክሞኛል። በትግል ነው እዚህ እየሰራ ያለው። ሀቡ ቢሆንልኝ እናታችሁ ይህንን ስትሰማ ይኸውልሽ ማሬ እናት ስንኝማ እናታችሁ ይህንን ብትሰማ ምን እንደምትካቂያለሽ? ልጄን ለአባት ሰጥቼ እኔም ለእናት ያለክም ስትይ ወይኔ ልጆቼ እኔ ወልጄ ከበድኳቸው፣ እኔ በስተርጅና ከበድኳቸው፣ እኔ ጋር ለምጣት ይፎካከራሉ። ያው እኔም ልጄን ወስጄ ስለዚህ እኔ ልጄን ስለምታሳድግልኝ ከሆነ ምልክ እኔም ልጄን ወስጄ እንደሱ ስላሰበች ነው። አቡ እኔ አላስብ እንደፈለገች ታስብ። እሷን እንደሌለች እንዳልተወለደች ቁጠሪያት። ቆይ አንቺ ለምን ከእሷ ጋር ልትጋቢያለሽ? እንዳልተወለደች እንዳልተፈጠረች ቁጠሪያት። እሷ ቀረባት አይደል? የእናት ምርቃት እሷ ቀረባት። እናት ምን ትላለች? ልጆቼን ከበድኳቸው ብላ ብድግ ብላ ማከብደኝም አቡ እኔ አባለ ብላ እናቴ መቼም አከብደኝም። እናትሽ ከበደችሽ እሷን ተያዘ ጉዳይ ቀረባት። ማን ምርቃት ቀረበት? እሺ አቡ እኔ እኮ ያልተረዳሽኝ። እሺ አቃተኝ፣ እሺ አቃተኝ። ሲያቅሽ ደግሞ ማድረግ አለባት። አቡ እኔ እኮ ለልጄ ያልኩሽ ለልጄ አባቷ የቀኗን ይሰጣታል። ከበደኝ ስልሽ አቡ እዚህ ጋር አንቺ ቤት መጥቶ ብዙ ሺህ ህዝብ ሲረዳ አይተናል። ብዙ ሺህ ህዝብ ምን ብለው ነው መጥቶ የተረዱት? ከበደን ብለው አይደል ያገሻቸው። እኔም ደግሞ አሁን እሷን እህቴ ለእናቴ አግዢ በቃ ለልጅ አይደለም የእናትነት ግዴታዋን ትወጣ። እኔም ደግሞ የልጄን ግዴታ እወጣለሁ አቡ። ምክንያቱም እሷ የምታስበው ልጇ ስላለች ነው እናቷን የምትረዳው ብላ ነው። እኔ እናቴን የምረዳው ልጄ ስላለች አይደለም፣ እናቴ እናት ስለሆነች ለእኔ ዋጋ ስለከፈለች ከማንም በላይ ሆና እኔን ስላቆመች እሷ ስላለች ልጄን ዛሬ ጥዬ አረብ ሀገር ስለመጣሁኝ በኩራት እዚህ እናትየዋልፈልግም አትርዱኝ፣ ሁለታችሁም አልፈልግም ብትልስ እናታችሁ ይሄን አይታ በቃ አልፈልግም ሁለታችሁም አትላኩልኝ መቅዶኒያ ያገባለሁ ነይ ልጅሽን ውሰጂ ብትልሽስ? አትልም እናቴ አትልም። አቡ ብዬሻለሁ ቅድም ከእናቴ ጋር ወልጄ አውርቼ እናታችሁን በሆን እኔ እናታችሁን በሆን ነይ ልጅሽን ውሰጂ ልጅሽን አሳቢ እኔ በስተርጅናዬ መቅዶኒያ ገብቼ አልፋለሁ። አልፈልግም ሁለታችሁም 5 አትላኩልኝ እዛው ተባሉ። እኔ መቅዶኒያ ያገባለሁ በስተርጅናዬን በሰላም አሳልፌ ወደ ፈጠረኝ አምላክ እሄዳለሁ። እኔ በሆን ከሁለታችሁም 5 አልፈልግም ብዬ መቅዶኒያ ነበር። እኔ አይደለም አሁን እሷ እዚህ ጋር እኔን ለማሳጣት ነው ቲክቶክ ላይ እና እንደው ከፈቀድሽልኝ መሲል ልጥራት ቲክቶክ ካላት ለእኔ ገንዘብ የምትልክልኝ ልጅ ማለት ነው። አይ ማለትም በቃ የሆነ በሰው ፊት አሁን እዚህ ጋር ሰው አለና እኔን ለማሳጣትና መቼም ሰው ፍርደ ገምድል ነው። በዚህ ላይ ስንኖር እኛ ሰዎች ፍርደ ገምድሎች ነን። እኛ ቤት ባለቀሰ ምናምን አይደለም እኛ ቤት ፍርድ የምንሰጠውም ሆነ ከሰው አይ አይደለም። አንዳንዴ ማርያምን ነው የምልሽ አቡዬ፣ አንዳንዴ የሆነ በቃ ሰው ይወቅልኝ ነገር ትወዳለች። እኔ አልወድም እንደዚህ አይነት ነገር። እኔ እናቴን ብረዳ ባረዳ የሚያውቀው በመሀላችን ያለው ፈጣሪ። እኔ ማንም ሰው ይወቅልኝ አልፈልግም። ምንም ሰው ማንም ምንም ይኸውልሽ፣ እኔ በድብቅ የሰጠሁትን ፈጣሪ በማርያም ውሻ ኧረ ተይ በድንግል ማርያም ተይ። የሰፈር ሰው የሚሰማሽ ምን ይልሻል? ዋን ሰከንድ እናንተን ያጣላችሁ ትፎካከሪያለሽ ከእሷ ጋር ረዳች አልረዳች የራሷ ጉዳይ። ካረዳች የእናት ምርቃት ቀረባት።
ማን ቀረበት? ማን ተጎዳ? የእናትን ምርቃት ጥቅም የምታውቂው አንቺ ነሻ። የእናት ምርቃት ቀረባት መስኪ። አንቺ ብልጥ ነሽ። ለእናትሽ እየላክሽ ተመረቂ። ስለዚህ አሁን ታረቁ። መስኪ አንቺ ጀምሪ ይቅርታውን ፕሊስ። አቡዬ ሰው አለ። ሁላችሁንም ይቅርታ ጠይቃለሁ። 400 ምናምን አይደለም 4400 ህዝብ አላችሁ። ማናችሁም የፈለጋችሁትን ሀሳብ መሰጥ ትችላላችሁ። እኔ በጣም ይቅርታ ጠይቃችኋለሁ። እንደ ታናሽም እንደ ታላቅም ማለት ነው። አቡዬ ጊዜሽን ሰተሽን ችግራችንን አድምጠሽ ፊክስ ስላደረግሽ በጣም ጤና ይስጥሽ። መልካምን ነገር በልጆችሽ አገኘ። ሁላችንም እንደየእጃችንን ደግሞ መድኃኒዓለም ይክፈለን፣ እንደየኃጢአታችን እንደ በደላችን ማለት ነው። ውሽ እኔ በጣም ነው የምወድሽ። ይቅርታ ስትባላ ቂም ይዘሽ አይደለም በውስጥሽ ተበደልሽም መድኃኒዓለም የእጃችንን ይስጠን ማለት እንደ እርግማን ነው። ተይው፣ አታስቀምጭ። በቃ ፈጣሪ ይቅር ይበለን ሁላችንንም። ይቅር ብያለሁ ብለሽ ከልብሽ ነው ይቅር ማለት ያለብሽ። ተይው፣ አታስቀምጪ ዕዳ አንደኛ። ሁለተኛ ደግሞ ብርሽን የምትፈልጊ ከሆነ ምንም ሳታፍሪ ግን ከልብሽ ይቅር ብለሽ ምንም ሳታፍሪ የምትፈልጊው ከሆነ ይህን ያህል ጊዜ እሰጣታለሁ ወይ ደግሞ ባገኘች ጊዜ ትስጠኝ። እህትሽ ናት። እንደ ባዳ ይህን ያህል ጊዜ እሰጣታለሁ አትይም። ባገኘች ጊዜ ሀቄን ትስጠኝ፣ ይቅር ብያታለሁ፣ ከዚህ በኋላ እንደ ታላቅ እህት እየደወልኩ ጠይቃታለሁ፣ ትሪት አረጋታለሁ ብለሽ ከልብሽ። ላይፍ ኢዝ ሾርት። ነገ ዛሬ ማታ ማናችንም ሞተን ልናደር እንችላለን። መተውም ከፈለግሽ ከልብሽ ምንም ነገር ከልብ ይሁን ደስ ይላል። እሺ ያብዬ እኔ ምን አለ መሰለሽ ማርያም፣ ነገር ግን እልህ መጥፎ እልህ አለብኝ። ታውቀኛለች እሷን በእልህ ማለት ነው። እና ውሽ እግዚአብሔር ሁለታችንም ልቦና ይስጠን፣ የማስተዋያ ልቦና ይስጠን። እናታችንን ጤና ይስጣት፣ ያቆይልን። ስለ ሁሉ የሚያውቀው መድኃኒዓለም ነው። መድኃኒዓለም እንደ ኃጢአታችን እንደ በደላችን ይቅር ይበለን። ምክንያቱም እህት በእህት ላይ ወንድም በወንድም የተባለው የመጽሐፍ ቅዱስ ቃል በእኛ ቤት እየተፈጸመ ስለሆነ እውነት መድኃኒዓለም አያድርግብን ያንን ነገር ነው የምለው። ለአንቺም ልቦና ይስጥሽ፣ የማስተዋል ልቦና ይስጥሽ፣ ይማርሽ። የምር ነው የምልሽ። የሰራሹ በርክትልሽ። እኔ በጣም ነው የምወድሽ፣ ግን ለራስሽ ወቂበት። በቃሽ። ስደት ረጅም ዓመት 7 ዓመት ሞላሽ ስደት። ይብቃሽ። ቆም ብለሽ አስቢ። አቡ ብላሻለች ከዚህም ከዛም። ዛሬ ለብሰሽ ዛሬ ሁሉንም ነገር መቤቴ በውስጥ የሆነ ነገር ቢዝ ይያዝብኝ፣ በአለሜ በምድር ይያዝብኝ እንትን ያልኩት ነገር በሙሉ ማለት ነው። ከልቤ ነው የምነግርሽ። ቀንቼም ተጣልቼም እልህም ይዞኝ አይደለም የምልሽ። እዚህ ጋር እኛ ትልልቅ ሰዎች ነን፣ ወልደናል፣ ልጆች አሉ። ግን ከወለድን በኋላ ደግሞ ልጅነት የለም። መልካችንም ጉልበታችንም እስካለን ነው። አንድ ቀን ደክሞን ከወደቅን አብሶ አረብ ሀገር ያለን ልጆች ያበቃልናል። ምክንያቱም ስንወድቅም የሚያነሳን የለም። እኔ ወቂ ነው የምልሽ። 7 ዓመትሽ ነው ስደት ላይ። ለራስሽ ወቂበት። አትመሪ፣ አታግጪ አልልም። ስታገጪም ነገ ስትሸጩ ገንዘብ የሚሆንን ነገር አግጩ። እኔ አቡዬ ልንገርሽ፣ አንድ ቀን ሲሄድ ለልጄ ነው እና ለእናቴ ነው ገዝቼ ሄድኩት። ሴትዮዋ የሰጠችኝን ልብስ አጥቤ ተኩሼ ነው ይዤ ሄድኩት። ስመለስም ያችኑ ለብሼ ነው የመጣሁት። ምክንያቱም አላማ አለኝ፣ አነጋገሬ ላይ መኖር ፈልጋለሁ። እኔ አንቺ ጥርዝ ነኝ አቡዬ። ልክ አንቺ አሃዱ ብለሽ እዚህ ስትከፍቺ ከአንቺ ነበረ የምከታተለው። ከዛም በፊት ህይወት አስተምራኛለሽ ብዙ ነገር በልጅነቴ። ስለዚህ ውጭ ብለሽ ሳሰለች እኔ ሚዲያ ላይ እንደዚህ አይን አውጥቼ የምወጣ ልጅ አይደለሁም። ግን አንዳንድ ጊዜ ነገሮች ከአቅሜ በላይ እና ላይክ ወደ ኋላ የወጣሁት ሶሪ፣ አንቺን በጣም መጀመሪያ በጣም ይቅርታ። ሁለተኛ በፍጹም እኔ እናት በፍጹም እኔን ይቅርታ እንዳትጠይቅኝ። ያፈር ብላ እናቴን ስሟን እዚህ ጋር ስለጠራው ስለገመትኳት ፈጣሪዋ ይቅር ይበለኝ፣ አምላኳ ይቅር ይበለኝ። አቡ እናቴን በጣም ነው መወዳት። በእኔ በጣም ተሰቃይታለች። አቢሶ በእኔ በጣም ተሰቃይታለች። ከልጅነት ጀምሮ በእኔ ፈተና አይታለች። ከሁሉም ደግሞ በጣም ነው የምትወደኝ። አቡኔ ለእናቴ ሳሳላታለሁ። ሰሞኑን አሟት እንቅልፍ አልተኛውም።
እሷ እምቢ ብላኝ አልፈልግም ብላ ቫይታሚኖች በሰዋሽ ልክ ያው ያዞራታል ቪንቶች ሁሉንም ገዝቼ ልኬ ሀቡ አልቅሳኔ መረቀችኝ። ማርያምን ነው ብልሽ በጣም ታሳዝናለች እናቴ። ሳላቅም አስቀይሜያ ከሆነ ፈጣሪዋ ይቅር ይበለኝ። በእሷ መገመት የለብኝም። አይኖ ገምቻት አይደለም እኔ አፈር ብላላ ገምቻት አይደለም፣ ግን መናገር ስላለብኝ ነው። አቡ መናገር ስላለብኝ ነው የተናገርኩት፣ ስሟን ያነሳሁት። እንደው በማርያም እዚህ ጋር ያላችሁ ሰዎች ይቅር በሉኝ፣ የእናቴን ስም እዚህ ጋር ስላነሳ። እናቴን የገመትኩ ከመሰላችሁ በጣም ይቅርታ አይደለም እና ፈጣሪዋ ይቅር ይበለኝ። በሶስተኛ እና በመጨረሻ ደረጃ እሷ መስከረም አዎ ከፍቶኛል። እንደ እህት የት ነሽ አላልሽኝም፣ እንደ እህት አልመከርሽኝም፣ እንደ እህት አሞኝ ጸበል ነሽ ወይ አላልሽኝም፣ አልጠየቅሽኝም። እህቴ ምን ላይ ነሽ አላልሽኝም። ከፍቶኛል፣ በዛ በጣም ከፍቶኛል። እናንተ ከሀገር ከወጣችሁ በኋላ ከእናቴ ጋር የተቸገርኩ እኔ ነኝ። እሱን አላወቃችሁም እናንተ። ሴቶኝ እኔም እንደ ወንድ ወፍጮ ቤት ከእናቴ ጋር እያመሸው መስራቴን እናንተም አላወቃችሁም። ከእናቴ ጋር ተሰቃይቻለሁ። ግን ዛሬ እኔንም አንቺንም አቆሞናል። እኔም አንቺን ለፊት ለፊት ተጋፍጠን አውርተናል። ማውራትንና መነጋገርን የመሰለ ነገር የለም እና የከፋይ ስላልጠየቅሽኝ ነው፣ እንደ ታላቅ ስላልታገሽኝ ነው፣ የት ነሽ ብለሽ ስላልፈለግሽኝ ነው። ታውቂኛለሽ፣ የአንቺ 100,000 ብር ይቅርና እግዚአብሔር ነው የሚያውቀው ሁሉንም ነገር እና እኔም የበደልኩሽ፣ ያስቀየምኩሽ፣ ያስከፋውሽ በታናሽነቴ የበደልኩሽ ነገር ካለ በመድኃኒዓለም እና እዚህ ጋር በተሰበሰበው ሕዝብ እና በታላቋ እናታችን ስም ይቅርታ በይ። ብርሽንም እንድትተይልኝም አልፈልግም፣ ልበላሽም አልፈልግም። ኢትዮጵያ መግባት ስላለብኝ እህቴን ላመጣት ነው። ለዛ ብር ያስፈልገኛል። አሁን ላይ የምሰራው ለእሷ መምጫ ነው፣ ሌላ ብር የለኝም። ለዛ እህቴን ካመጣሁኝ በኋላ የእሷን ብር ሳልመልስ ኢትዮጵያ አልገባም፣ እሰጣታለሁ። ይቅርታ አድርጊልኝ ብቻ ነው ያልሽው። እኔ ይቅር ብዬሻለሁ አላልሽም። አንቺስ ይቅርታ አድርገሽላታል? እሷ አድርጌላታለሁ። እኔ ማርያምን አድርጌላታለሁ፣ ይቅርታ አድርጌላታለሁ። እሺ፣ በመጨረሻ ማለት አለ መስኪ ብርቱካን እህትሽ ይቅር ብዬሻለሁ አንቺም ይቅር በይኝ ብላለች። ሸዊ እግዚአብሔር የሁለታችንንም ይቅርታ እሱ ይቀበል። አመሰግናለሁ። አቡዬ ክበሪ፣ ልግድ ቤት ይስጥሽ። ሁላችሁንም አመሰግናለሁ። ደግሞ በቻለች ሰዓት ሰጥሻለች። ከፈለግሽ ደግሞ ብሩን ህዝቡ ኮመንት ላይ እንዳለው እሷ እያሳየችሽ ኦር በማስረጃ ማቅረባለሽ ለእናታችሁ እና